በትላንትና ሁለት ብዙዬ ኤፍሬምንና አብርሽ ይዛ ወደ ፖሊስ ጣቢያ መሄዷ ቪዲዮ ላይ ተመልክተናል። እንግዲህ ወደ ፖሊስ ጣቢያም ገብተዋል። እንግዲህ ሩታዬ በጥያቄ ፖሊሶች በጥያቄ አፋጠዋታል። እንዴት እንዲህ ሊሆን ቻለ? ይሄ ልጅ እንዴት በድንገት እንደዚህ ሊፈዝ ቻለ? ብለው በጥያቄ አፋጠዋታል። ብዙዬም እንግዲህ እኔም ይሄንን ነገር ነው ማወቅ ፈልገው ወንድሜ እንደዚህ አይነት ሰው አልነበረም፣ በፍጹም እንደዚህ አይነት ሰው አልነበረም። በዚህ 15 ቀን ውስጥ ነው ይሄን ባህሪ ወደሷ ከተመለሰ በኋላ ከአዲስ ከጀመረው ህይወት ትቶ ወደሷ ተመልሰዋልና ከዛ ጊዜ ጀምሮ ወደሷ ቤት ከተመለሰ ጀምሮ ወንድሜ ምንም የድሮ ወንድሜ አይደለም፣ ሁሉ ነገሩ ተቀይሯል፣ እሷም ብቻ ያለችው ነው የሚሰማው እያለች ለፖሊሶች እንግዲህ ጥያቄዋን አቅርባለች። እንግዲህ ፖሊሶችም ሩታን በጣም እያፋጠጧት ይገኛሉ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁ በሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ወደ መጣንበት ጉዳይ ስንሄድ እንግዲህ በትላንትናው በተከሰተው ነገር ሁላችንም እንግዲህ በጣም ተገርመናል፣ በጣም ተደንቀናል። ብዙዬ ይሄን ማድረግ አልነበረባትም። ሩታ ባሏን ይዛ ለመዝናናት የመሄድ መብት አላት፣ የመሄድ መብት አላት። ብዙዬ በፍጹም እንዲህ ማድረግ አልነበረባትም። ያም ሆነ እንግዲህ ወደ ፖሊስ ጣቢያ ይዛቸው ገብታለች። እንግዲህ ፖሊሶችም ጥያቄያቸውን መጠየቃቸውን ቀጥለዋል። እንግዲህ ብዙዬ ለምን ሩታ እንደከሰሰቻት ፖሊስ ጥያቄ ጠየቃት። እሷም የተጠየቀችውን ምላሽ ሰጥታለች። ስለ ወንድሟ መግቢያ ላይ እንደነገርኳችሁ በእያንዳንዱ ነገር ለፖሊስ እንግዲህ ብዙዬ ያው እንግዲህ ጥያቄውን እንደቀጠለ ነው። ፖሊስ ጥያቄውን እያጣራ ነው፣ እየመረመረ ነው። በነገር ግን ሩታ ይሄ ነገር ላይ ምንም ተጠያቂ እንደማያደርጋት እንግዲህ ማወቅ ችለናል። ሩታዬ በዚህ ነገር ውስጥ ምንም አይነት ችግር እንደማይደርስባት ማወቅ ችለናል። ምክንያቱም አብርሽ በራሱ ችግር ካልሆነ በስተቀር ሩታ ምንም ልታረገው አትችልም ብለው ፖሊስ እንግዲህ ለብዙዬ ምላሻቸውን ሰጥተዋታል። የሚያሳዝነው ነገር ግን አብርሃም ጥያቄ ተጠየቀ። ምክንያቱም ብዙዬ ለጠየቀችው ጥያቄ ከአብርሃም ነው መልስ ማግኘት የምንችለው ብለው አብርሃምን ጥያቄ ጠየቁት። አብርሃም አንተ ወደ ሩታ የተመለስክበት ምክንያት ምንድነው? ሩታ አስገድዳህ ነው ወይስ አንተ ወደህና ፈቅደህ ነው ወደ ሩታ የተመለስከው? እያሉ በጥያቄ አፋጠጡት። አብርሃም የሰጠው ምላሽ ግን ሁሉንም በድንጋጤ አስቀራቸው። እውነታውን ከተናገርኩ ብዙ ሰዎች ይጎዳሉ አለ። ታዲያ አብርሃም ምን ሊናገር ነበር? ብዙዬ የምትጠራጠረው እውነት ነውን ወይስ ሩታ ንጹህ ሴት ናት? እንግዲህ ቀጣዩ ክፍል በሚቀጥለው ቪዲዮ የምናይ ይሆናል። ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ ነባር ላይክ፣ ሼር፣ ኮመንት እያረጋችሁ አበረታቱኝ፣ ድጋፋችሁ እፈልጋለሁ እያልኩኝ ዛሬ በዚሁ እሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ